ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር የአማርኛ ቃላቶችን ማለት ነው በዚህ መልኩ እያነበብን እንዲሁም በእንግሊዘኛ ተርጉማቸውን ቀጥሎ ደግሞ የእንግሊዘኛ ድምጽ እንዴት ማንበብ እንችላለን በአማርኛና በእንግሊዘኛ በሁለቱም የምናየው ይሆናል ማለት ነው። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ብትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩ ማለት ነው። ከየትኛውም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። ወደ ዛሬ ትምህርታችን ስናልፍ ዛሬ የምናያቸው እነዚህን ቃላቶች እያነበብን እንዲሁም ትርጉማቸውን በእንግሊዘኛ እንዲሁም እዚህ ጋር በአማርኛና በእንግሊዘኛ እያነበብን የምናያቸው ይሆናል ማለት ነው። ተከታተሉኝ እንጀምራ። እሺ እንግዲህ እንደምትመለከቱት እዚህ ጋር ከመጀመሪያው ማለት ነው እንጀምራለን። መንገድ በአንድ ላይ መንገድ ብለን እናነባዋለን ማለት ነው። ከዛ ቀጥሎ ደግሞ የእንግሊዘኛ ትርጉሙ ማለት ነው በአማርኛ እዚህ ጋር ይሄኛውን ለማንበብ እዚህ ጋር በአማርኛ ታግዘን በቀላሉ ማንበብ እንችላለን ማለት ነው። እዚህ ጋር ሮድ ይላል ማለት ነው። በአንድ ላይ ሮድ ብለን እናነባዋለን። ሮድ። እሺ ይሄኛውም ሮድ ብለን የአማርኛና የእንግሊዘኛውን በዚህ መልኩ እናነባዋለን ማለት ነው። ከዛ በመቀጠል ደግሞ ወደሚቀጥለው እንሄድ። እሺ እዚህ ጋር መሬት በአንድ ላይ መሬት። እሺ እንግሊዘኛ አርዝ ይላል ማለት ነው። ከዛ ይሄኛው አርዝ በዚህ መልኩ እናነባዋለን። ከዛ በመቀጠል ወደሚቀጥለው እናልፋለን ማለት ነው። ከዛ እዚህ ጋር ማለት ነው መብት ይላል ማለት ነው። እዚህ ጋር መብት ይላል ማለት ነው። ከዛ ቀጥሎ ራይት ይላል እንግሊዘኛው ማለት ነው። ይሄኛውን ለማንበብ መጀመሪያ በአማርኛ ታግዘን እዚህ ጋር ራይት ብለን እናነባዋለን። ከዛ ደግሞ ይሄኛውን ራይት እንደዚህ ብለን በቀላሉ ማንበብ እንችላለን ማለት ነው። ከዛ ቀጥሎ ደግሞ መጣ። እሺ ከዛ ከም ይላል ማለት ነው። እዚህ ጋር ከም ይላል ማለት ነው። እንግሊዘኛ ለማንበብ በጣም ቀላል መንገድ ነው ማለት ነው። እዚህ ጋር አማርኛዎችን ተጠቅመን በቀላሉ እናነባዋለን ማለት ነው። እዚህ ጋር ከም ብለን እናነባዋለን። እሺ ከዛ ቀጥሎ ደግሞ መጠን ይላል። እሺ እንግሊዘኛ ትርጉሙ ሳይዝ ይላል ማለት ነው። ሳይዝ። እሺ እዚህ ጋርም ሳይዝ ብለን በዚህ መልኩ እናነባቸዋለን ማለት ነው። ከዛ ቀጥሎ ከዚህ ጋር ማለት ነው እንጀምራለን። እዚህ ጋር ምን ይላል? መልስ ለሚለው ደግሞ እዚህ ጋር የእንግሊዘኛ ትርጉም ማለት ነው አንሰር ይላል ማለት ነው። አንሰር። እሺ ቀጥሎ ይሄኛው አንሰር ነው የሚለው ማለት ነው። ይሄኛው እና ይሄኛው ተመሳሳይ ስለሆነ በዚህ መልኩ እናነባዋለን ማለት ነው። እሺ ከዛ በመቀጠል ደግሞ መደብ ይላል ማለት ነው። እዚህ ጋር መደብ። እሺ እንግሊዘኛው ካቴጎሪ ይላል ማለት ነው። ይሄኛውንም በዚህ መልኩ እናነባዋለን። ካቴጎሪ ብለን እናነባዋለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር ምን ይላል? ሰላም ይላል ማለት ነው። ሰላም። እሺ ትርጉሙ ሄሎ ይላል ማለት ነው። እዚህ ጋር ሄሎ ይላል ማለት ነው። በዚህ መልኩ እናነባዋለን ማለት ነው። እሺ ቀጥሎ ሰዎች ይላል ማለት ነው። እዚህ ጋር ሰዎች። እዚህ ጋር ምን ይላል? ፒውፕል። ልክ ይሄኛውም ፒውፕል ይላል ማለት ነው። እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። ከዛ ቀጥሎ ወደሚቀጥሉት እናልፋለን ማለት ነው። እሺ ከዛ በመቀጠል እዚህ ጋር ማለት ነው እዚህ በሳ የሚጀምር ሰልፍ ይላል ማለት ነው። እዚህ ጋር ሰልፍ። ከዛ ምን እናደርጋለን? ፓሬድ ይላል ማለት ነው። ይሄኛውም ፓሬድ ይላል። እንደዚህ አድርገን እናነባዋለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር ምን ይላል? እዚህ ጋር ሰፈር ይላል ማለት ነው። ሰፈር። እሺ ቀጥሎ ቪሌጅ። እዚህ ጋርም ልክ በዚህ መንገድ ቪሌጅ ብለን እንደዚህ አድርገን በቀላሉ እናነባለን ማለት ነው። ከዛ በመቀጠል እዚህ ጋር ሰበረ። እሺ እዚህ ጋር ምን ይላል? ብሬክ። እዚህ ጋርም ብሬክ።
እዚህ ጋር የተጻፈው የእንግሊዝኛ ወርዶች እና ይሄኛው በአማርኛ የተጻፈው ተመሳሳይ አይነት ድምጽ አለው ወይም የዚህኛውን ትርጉም ይሄኛው ይዞልን ይመጣል ማለት ነው። ይሄን አንብበን በቀጥታ በዚህኛው ድምጽ እዚህ ጋር ማንበብ ይቻላል ማለት ነው። በዚህኛው ታግዘን ይሄን የእንግሊዝኛውን በቀላሉ በዚህ መልኩ እናነባዋለን ማለት ነው። እሺ ቀጥሎ የምናገኘው እዚህ ጋር ሰጠ ይላል ማለት ነው። ሰጠ። እሺ እዚህ ጋርም ጌቭ ይላል። ጌቭ ጌቭ። እሺ ቀጥሎ ደግሞ ሰደደ ይላል እዚህ ጋር ሰደደ ሰደደ። እሺ እዚህ ጋር ሰማ ይላል ማለት ነው። ሰማ። እዚህ ጋር ደግሞ ሃርድ ሃርድ። እሺ ሃርድ ይላል ማለት ነው። ይሄኛውም ሃርድ እንደዚህ ብለን በቀላሉ እናነባዋለን ማለት ነው። ከዛ በመቀጠል እዚህ ጋር ሰከረ ይላል ማለት ነው። ሰከረ ይላል። ድራንክ ድራንክ ትርጓሜ ማለት ነው። እዚህ ጋር ድራንክ ብለን እናነባዋለን። እዚህ ጋርም ልክ ድራንክ ብለን እናነባዋለን ማለት ነው። እሺ ቀጥሎ ደግሞ እዚህ ጋር ማለት ነው ሰቀለ ይላል ማለት ነው። ሰቀለ ሰቀለ ትርጉሙን ስናይ እዚህ ጋር ሃንግ ይላል ማለት ነው። የኛውን ሃንግ ብለን በዚህ መልኩ እናነባዋለን ማለት ነው። ከዛ በመቀጠል ደግሞ የእንግሊዝኛ ወርዱን ማለት ነው እዚህ ጋር ሃንግ ሃንግ። እሺ እዚህ ጋር ስም ይላል ማለት ነው። ስም። እሺ እዚህ ጋር ምን ይላል? ኔም 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 ይላል ማለት ነው። በዚህ መልኩ እናነባቸዋለን ማለት ነው። በቀላሉ እንደዚህ አድርገን እናነባቸዋለን። እሺ ከዛ በመቀጠል ከዚህ ጋር ማለት ነው ሰባ ይላል ማለት ነው። ሰባ ሰባ። እሺ እዚህ ጋር ደግሞ ሰቨንቲን ሰቨንቲን ይላል ማለት ነው። እንደዚህ አድርገን እናነባዋለን። እሺ እኛውም ልክ ሰቨንቲን ሰቨንቲን ብለን እናነባዋለን። እሺ ቀጥሎ እዚህ ጋር ሰፊ ሰፊ የሚለውን እዚህ ጋርም ዋይድ ዋይድ ልክ ይሄኛውም ዋይድ ብለን በዚህ መልኩ እናነባዋለን ማለት ነው። እንግዲህ ይሄን ይመስላሉ ማለት ነው። በዚህ መልኩ እያነበብን እንዲሁም እየጻፍን ማየት እንችላለን ማለት ነው። በዚህ መልኩ የአማርኛ ፊደሎችን ወይም የአማርኛ ቃላቶችን ትርጉማቸውን ጨምረን እንዲሁም በእንግሊዝኛው በዚህ መልኩ ማንበብ እንዳለብን እንደዚህ አድርገን በቀላሉ እናያቸዋለን ማለት ነው። ለዛሬ በዚህ ይበቃናል። በቀጣይ ቪዲዮ ደግሞ ሌሎችን ቃላቶችን እና ትርጉማቸውን አጠቃላይ የምናያቸው ይሆናል ማለት ነው። ለዛሬ በዚህ ያበቃን። በቀጣይ ቪዲዮ እስከምንገናኝ መልካም ቀን። ቻው።